I express my wholehearted appreciation to the state of Israel. ስለም ሶማሌላንድና የኢትዮጵያም ቀጣይ አራት እርምጃዎች ከሶማሊያ በተናጠል ውሳኔ የተገነጠለችው ሶማሌላንድ ከ30 ዓመታት ዲፕሎማሲያዊ ጥረት በኋላም የመጀመሪያውን የሀገርነት ዕውቅናም ታህሳስ 17 2018 ዓ.ም እስራኤል ሰጥታታለች። ሶማሌላንድ ዕውቅናውን ያገኘችው እስራኤልና ሶማሌላንድ ፕሬዝዳንት ዶናልድ ትራምፕ የአረብ ሀገራት ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንዲፈጥሩ በነደፉት የአብርሃም ስምምነት ማዕቀፍ አንዳቸው ለሌላኛው ዕውቅና ለመስጠትና ሙሉ ዲፕሎማሲያዊ ግንኙነት ለመጀመር መስማማታቸውን ተከትሎ ነው። ዕውቅናው የሶማሌላንድን ሕዝብ በደስታ ሲያስፈነድቅ ከአፍሪካ እስከ መካከለኛው ምስራቅ የዘለቀ ብርቱ ተቋሞ ተቀስቅሷል። የእስራኤል ውሳኔ ታዲያም የአፍሪካ ቀንድ ላይም ታላቅ መተራመስን ፈጥሯል። ከአፍሪካ ቀንድ ሀገራት የትኛው ሀገር በቀጣይነት ለሶማሌላንድ ዕውቅና ትሰጣለች? የሶማሊያ ምላሽ ምን ይሆናል የሚለውና ሶማሌላንድ ሀገር ሆና ብቅ ማለቷስ የአፍሪካ ቀንድን ፖለቲካም እንዴት ሊቀይረው ይችላል የሚሉት ጥያቄዎችም በስፋት እየተጠየቁ ናቸው። የተወደዳችሁናም የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? ኢትዮጵያ ለረጅም ዓመታት ተረስቶ የቆየውን የሶማሌላንድን የሀገርነት ጥያቄ ዳግም በዓለም አደባባይ በማውጣት በ2024 ለአርጌሳም ውለታን ውላለች። ከአፍሪካ ቀንድ ሀገራት በህዝብ ብዛት በቆዳ ስፋትና በኢኮኖሚ ቀዳሚው ሀገር ኢትዮጵያ ለሶማሌላንድ ዕውቅና ማግኘት ምን አይነት ምላሽን መስጠት ይኖርባታል? የኢትዮጵያ ቀጣይ እርምጃዎችስ ምንድናቸው የሚለውን እንደሚከተለው ተመልክተናል። እስከ ፍጻሜው ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ከሞን ሪል ስቴት የማይገኝ ድልና በስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8% ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100% ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50% ባንክ ብድርን ማመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30% ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938241111 ወይም በ0957371896 ይደውሉልን። ሞን ሪል ስቴት። የእስራኤልን እርምጃም ኢትዮጵያም ትከተለው ይሆን? የእስራኤል እርምጃ በመላው አፍሪካም በተለይም በአፍሪካ ቀንድ ብሎም በአረቡ ዓለም ውስጥ ከፍተኛ የጂኦፖለቲካ ለውጥ ሊያስከትልና ዲፕሎማሲያዊ ሽኩቻ ሊፈጥር የሚችል ነው። ከሶማሌላንድ አንጻር ዕውቅናው ሶማሌላንድ ከሌሎች ሀገራትም ተመሳሳይ ዕውቅና እንድታገኝ በር ሊከፍትላት ይችላል። እስራኤልም እዚህ ውሳኔ ላይ ከመድረሷ በፊት ከተወሰኑ የአፍሪካ መካከለኛው ምስራቅና ምዕራባውያን ሀገራትን ይሁንታ ለማግኘት ጥረት አድርጋ ሊሆን እንደሚችል መገመት አይከብድም። አሜሪካና የምዕራብ አውሮፓ ሀገራት ተመሳሳይ እርምጃም ሊወስዱ እንደሚችሉም ይገመታል። የስምምነቱ ዝርዝር ለጊዜው በይፋ ባይታወቅም ዕውቅናው ግዛቲቷም ከእስራኤል የልማት የቴክኒክ ድጋፍና ኢንቨስትመንት ብሎም የወታደራዊ አቅም ግንባታ ድጋፍ ሊያስገኝላት ይችላል። ሶማሌላንድ በምላሹ ለእስራኤል ምን እንደምትሰጥ ለጊዜው ይፋ ባይሆንም የጋዛም ፍልስጤማውያንን ተቀብላም ለማስፈር ከአሜሪካና ከእስራኤል ጋር በሚስጥር ተስማምታለች የሚሉ ዘገባዎች ከወራት በፊት ወጥተው ነበር። የሶማሌላንድ ባለስልጣናት ግን በወቅቱ መረጃውን አስተባብሏል። እስራኤል ዕውቅና በሰጠችበት ይፋዊ መግለጫዋም ይህንን ጉዳይ አላነሳችም። ኔታንያሁ እሁድ ወደ አሜሪካ አቅንተው በፍሎሪዳም ከፕሬዝዳንት ዶናልድ ትራምፕ ጋር ውይይት እንደሚያደርጉ ነባር የእስራኤል ባለስልጣናት ለኤፍፒ የዜና ወኪል ተናግሯል። በያዝነው የአውሮፓውያኑ ዓመት ኔታንያሁ ወደ ዩናይትድ ስቴትስ ሲያቀኑ ይህ ለአምስተኛ ጊዜ ነው። የፈረንጆቹ ገና እያከበሩ የሚገኙት ዶናልድ ትራምፕ ከኔታንያሁ ጋር ተገናኝተው በተለያዩ ጉዳዮች ዙሪያም እንደሚያወሩም ይጠበቃል። የወዳጃቸው ኔታንያሁን ውሳኔ ተከትለው ለሶማሌላንድ ዕውቅና ይሰጡ እንደሆን በመገናኛ ብዙሃን የተጠየቁት ትራምፕ ሁኔታውን እያጤንን ነው የሚል ምላሽን ሰጥተዋል። የኢትዮጵያም እርምጃዎች
ኢትዮጵያም ለረጅም ዓመታት ተረስቶ የቆየውን የሶማሌላንድን የሀገርነት ጥያቄም ዳግም በዓለም አደባባይ በማውጣት በ2024 ለሀርጌሳም ውለታን ውላለች። ኢትዮጵያም ከሶማሌላንድ ጋር የጠበቀ መንግስታዊ ግንኙነቶች ያሏት ቢሆንም በፍጥነት ለሶማሌላንድ እውቅናን ከመስጠት ግን መቆጠብ ይኖርባታል። በተለይም ከእስራኤል በተጨማሪ ሌሎች የዓለም ሀገራት ለሶማሌላንድ የሀገርነት እውቅና ከመስጠታቸው አስቀድሞ ኢትዮጵያ ሶማሌላንድን በሀገርነት መመዝገብ አይኖርባትም። ይህ ደግሞ ከሶማሊያ ጋር ሊፈጠር የሚችልን ግጭትናም አላስፈላጊ ውዝግቦች ለመቆጣጠር ይረዳታል። በተለይም ከግብጽ ኤርትራና ሱዳን ጋር ያለው ሁኔታ ሙሉ ለሙሉ ትክክለኛውን መንገድ ሳይዝ ኢትዮጵያ ከሶማሌላንድ ጋር ተያይዞ ውሳኔዎችን ባትወስድ ይመረጣል። ኢትዮጵያ ከሶማሌላንድ ጋር ያላትን የወደብ ስምምነትና የንግድ እንቅስቃሴ እያስከበረች ጎን ለጎን ግን ከሶማሊያ ጋር የምታደርገውን ዲፕሎማሲያዊ ድርድር ማስቀጠልም አለባት። የኢትዮጵያም ቀጣይ ውሳኔ ኢትዮጵያም ከሶማሌላንድ ጋር ለረጅም ዓመታት የዘለቀ የንግድና የጸጥታ ግንኙነት አላት። ምንም እንኳን ኢትዮጵያም ለሶማሌላንድ እውቅና ባሰጥም ሀገራቱ በሀርጌሳና በአዲስ አበባ ቆንስላዎች አሏቸው። በአውሮፓውያኑ 2024 መባቻም የቀድሞው የሶማሌላንድ ፕሬዝዳንት ሙሴ ቢሂና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የተፈራረሙት ስምምነት በሶማሊያ ቁጣን ቀስቅሶ ነበር። ነገር ግን ይህ ስምምነት ፍሬን ሳያፈራ ቀርቷል። ጠቅላይ ሚኒስትር አብይ ኢትዮጵያም የትኛውንም ዋጋ ከፍላም የባህር በር ለማግኘት ቁርጠኛ መሆኗን በተደጋጋሚ ሲናገሩ ይስተዋላል። ኢትዮጵያና ሶማሌላንድ የጋራ ጥቅምና ግንኙነት አላቸው። ምናልባትም ሶማሌላንድ እውቅና ለማግኘት ይህንን ግንኙነት ትጠቀምበት ይሆናል። በአውሮፓውያኑ 2004 የቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ከብሪታንያው የፓርላማ አባል ሎርድ ዴቪድ ትሪንስማን ጋር ሲወያዩም ኢትዮጵያም ለሶማሌላንድ እውቅና ለመስጠት የመጀመሪያው ሀገር አትሆንም፣ ነገር ግን ሶስተኛዋም አትሆንም ሲሉ ተናግረው ነበር። መለስ ይህን ማለታቸው ትሪንስማን በ2010 በቻታም ሃውስ ባደረጉት ንግግር ነው ይፋ ያደረጉት። ሟቹ ጠቅላይ ሚኒስትር ለሶማሌላንድ እውቅና በመስጠት ኢትዮጵያም ሁለተኛው ሀገር እንደምትሆን እቅድ እንደነበራቸው ይነገራል። ኢትዮጵያም ከሶማሌላንድ ጎረቤት ሀገራት በጣም አስፈላጊዋናም እውቅና ልሰጣት የምትችለው ናት። በሌላ በኩል የቀድሞ የሶማሊያ ባለስልጣንና የፖለቲካ ተንታኝ የሆኑት መሐመድ ሙክታር ሁኔታው ለሶማሊያ አደገኛ እንደሚሆን ይናገራሉ። ኢትዮጵያም ሆነች ሌላ ሀገር እውቅና መስጠቱ ለሶማሊያ ትልቅ ስጋት ነው ይላሉ። እስራኤል ለሶማሌላንድ የሉዓላዊ ነጻ ሀገርነት እውቅና መስጠቷን ተከትሎ ኢትዮጵያም በጉዳዩ እስካሁን ድረስ ምንም ያለችው ነገር የለም። ጅቡቲና ኤርትራም የእስራኤልን ውሳኔ የተቃወሙት ሲሆን ለአካባቢውና ለሶማሊያ ወሳኝ ኃይሎች የሆኑት ኢትዮጵያና ኬንያ ግን ሁኔታውን በዝምታም እየተከታተሉት ይመስላል። በአፍሪካ ቀንድ የሚመጣው ለውጥ ከሶማሊያ አንጻር ሶማሌላንድ እውቅና ማግኘቷን አልሸባብ ይበልጥ ሶማሊያውያንን ለማነሳሳት ሊጠቀምበት ይችላል ብለው የሚሰጉ ወገኖች በርካቶች ናቸው። ይህ ከሆነ ጉዳዩ ሶማሊያን ጨምሮ የባሰ ቀጠናዊ ያለመረጋጋት ሊያስከትል የሚችልበት እድል ዝግ አይደለም። ፑንትላንድና ጁባላንድ ራስ ገዞች ከሞቃዲሾ ጋር በገቡበት ፖለቲካዊና ህገ መንግስታዊ ውዝግብ ሳቢያም ከፌዴሬሽኑ ለጊዜው በወጡበት ሁኔታ ውስጥ ሶማሌላንድ እውቅና ማግኘቷም ሁኔታውን ለሶማሊያ ይበልጥ አስቸጋሪ አድርጓል። ፑንትላንድ ከሶማሌላንድ ጋር የነበራትን ቁርሾም አራግባም የጸጥታ ትብብር እስከ መፈራረም ደርሳለች። ከአፍሪካ ቀንድ የሶማሌላንድ እውቅና ማግኘት ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የባህር በር ስምምነት እንዲያንሰራራም ሊያደርግም ይችላል። ኢትዮጵያ የሶማሊያን የግዛት አንድነት ለማክበር ብትስማማም የባህር በር ስምምነቱን ስለመሰረዟ ግን በይፋም አልገለጠችም። የእስራኤል ወደ ሶማሌላንድ መምጣት በእርግጥም ለኢትዮጵያም ሶማሌላንድ ላይ ከኤሚሬቶች በተጨማሪ ሌላ አጋር ያስገኝላታል። በቀጠናው ከሶማሌላንድም ከሶማሊያም ጋር ዲፕሎማሲያዊ ግንኙነት ሲያደርጉ የቆዩት በዋናነት ኢትዮጵያና ኬንያ ሲሆኑ በአንጻሩ ኤርትራ፣ ሱዳንና ጅቡቲ ግንኙነታቸው ከሞቃዲሾ ጋር ነው። በተለይ ሱዳን ጠንካራ ጸረ እስራኤል አቋም በማራመድ ነው የምትታወቀው። በተለይም ጅቡቲ ሶማሌላንድ ወደፊት የሀያላን ሀገራትን እውቅና ካገኘች በወደብም ሆነ በወታደራዊ ጦር ሰፈርነት እንዳትቀናቀናት ትሰጋለች። የአፍሪካ ህብረት እስራኤልን በስም ሳይጠቅስ የሶማሌላንድ እውቅናም ለሀገሪቱ አደገኛ ምሳሌ ነው በማለት ውድቅ አድርጓል። ህብረቱ የአፍሪካ አንድነት ድርጅት እንደ አውሮፓውያን አቆጣጠር በ1964 በደረሰበት ውሳኔ መሰረት አባል ሀገራት በቀኝ አገዛዝ ነጻ ሲወጡ የወረሱት ድንበር የጸና ነው በማለት ነው ተቋሙን የገለጸው።
ሀያላን ሀገራት በጉዳዩ ላይ ሶማሌላንድ የፕሬዝዳንት ትራምፕን የአብርሃም ስምምነት ለመቀበል መስማማቷም አሜሪካም ውሎ አደር እውቅና ልሰጣት እንደምትችል አመላካች ተደርጎ ሊወሰድ ይችላል። አሜሪካም እውቅና ከሰጠቻት በአያላኑ አሜሪካና ቻይና መካከል አፍሪካ ቀንድ ላይ የጂኦ ፖለቲካ ፉክክርን የሚፈጥር ክስተትም ይሆናል። አሜሪካና ቻይና ጅቡቲ ውስጥ የጦር ሰፈር ያላቸው ሲሆን አሜሪካ ቻይና በቀጠናው ያላትን ተጽዕኖ ለመቀነስ ስትል የሶማሌላንዱን በርበራ ወደብ ላይ ሌላ የጦር ሰፈር ለመገንባት ልትፈልግ ትችላለች። ቻይና የሶማሌላንድን መገንጠል ከሚቃወሙት መካከል አንዷ ስትሆን ሶማሌላንድ በተለይ ከታይዋን ጋር ዲፕሎማሲያዊ ግንኙነት ማካሄዷንና ለታይዋን እውቅና መስጠቷ አስቆጥቷታል። በተባበሩት መንግስታት ድርጅት ጸጥታው ምክር ቤት ቋሚ መቀመጫና ድምጽን በድምጽ የመሻር መብት ያላት ቻይናም በሶማሌላንድ የሀገርነት እውቅና ላይ ያላት ተቋሞ ጠንካራ ቢሆንም ጸጥታው ምክር ቤት ግን የአዲስ ሀገርን እውቅና ማጽደቅ አለበት የሚል ሐሳብ በተመድ ቻርተር ውስጥ የለም። ለአንዲት አዲስ ሀገር እውቅና የመስጠት ወይም ያለመስጠት ጉዳይ የዓለም አቀፍ ሕግ የሚደነግገው ሳይሆን የእያንዳንዱ ሀገር ፖለቲካዊ ውሳኔ ብቻ ነው። የጸጥታው ምክር ቤት ስልጣን ለአዲስ ሀገር ህጋዊ እውቅና መስጠት ወይም ማንሳት ሳይሆን ጠቅላላ ጉባኤ በሚያቀርብለት ውሳኔ ላይ ተመስርቶም አዲሲቱ ሀገር የድርጅቱ አባል እንድትሆን የመቀበልና ያለመቀበል ስልጣን ብቻ ነው። የድርጅቱ አባል መሆን በድርጅቱ ተቋማት ውስጥ የመሳተፍና ድምጽ የመስጠት እድል ስለሚፈጥር ይህም ቀላል ስልጣን አይደለም። ከሞን ሪል ስቴት የማይገኝ እድልና በስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8 በመቶ ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100 በመቶ ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50 በመቶ ባንክ ብድር ማመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30 በመቶ ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938241111 ወይም በ0957371896 ይደውሉልን። ሞን ሪል ስቴት